ኦን ጎል ኤፍሲ ባካት ተገን 3 ፖይንት ኤፍሲ ባካት ተገን ፐርፌክት ፐርፎርማንስ ማለት ይሄ ነው። ዮኬሬዝ አገባ፣ ኦን ጎል አገባን፣ ሴት ፒስ አገባን፣ ኦፕን ፕሌይ አገባን። ፐርፌክት ፐርፎርማንስ ማለት ይሄ ነው። እርክት ነው የሚልሽ። አሁን ሚኮ 3 ነጥብ ወዬ ይልሻል አይልሽም ምናምን ጣጣ የለውም። 19ኛችሁም አብራችሁ ስትቋጥሩ እኮ ያዋጣናል ማን ገባሽ አይደለ? ከ19ኛችሁ አንዳችሁን ገጥመን በ18 ስታስቋጥሩ ነው ከበድ የሚለው ገባሽ አይደለ? እንጂ የቋጣሪ ዘርፉ ስትገቢ ይመቸናል ነው የምልሽ። ትንሽ ቅር ያለኝ ነገር ማለት ነው ከዚህ በፊት ስላላለቀስ አሸንፈን ስለማለቃቀስ ስላልተመቸኝ ነው እንጂ የባየርን ጨዋታ ላይ ሮቴት ማድረግ ነበረብን፣ አላረግንም። በቸልሲ ዋጋ ከፈልንበት። የኢንተር ጨዋታ ላይ ሮቴት ማድረግ ነበረብን፣ አላረግንም። በማን ዩናይትድ ዋጋ ከፈልንበት። አሁን ደግሞ 3-0 ከሆንን በኋላ ራይስ እና ዙቢሜንዲ ቢወጡስ ምን ችግር አለ? አሁን ከቸልሲ ጋር ከ3 ቀን ጨዋታ በኋላ ጨዋታ አለብን አይደል? አርቴታ አትጋልባቸው በእናትህ። ስኳድ አለ። ኤዜን ቀደም ብሎ ብታስገባው ምን አለበት? ኖርጋርድ የሚባለው ሰውዬ ለምን አመጣኸው? ቆሞ እንዲያየን ነው። መከላከል ላይ ጎበዝ ነዋ። 3-0 እየመራን ነው። ይከላከላ ገብቶ ገባሻለ። ጄሱስ የሞተ ጨዋታን የተኛ ሬሳን መግደል በጣም ነው የሚመቸው። የሞተ ጨዋታማ ይገልልሃል መጥቶ ሞቷል እኮ ማንዬ። ለምን 0-0 እያለን አታገቢም አንቺ አርግሚዎች ሰውዬ ማለት ቻምፒየንስ ሊግ ላይ ብቻ ነው የምትችይው። ዛሬ ማዱዌኬ እና ማርቲኔሊ በዚህ በግራ በኩል ሳካን የተካቹ ሰዎች ሃቨርትስም ትችላለህ። ኳስ ሳትነካ ራሱ የምትችል አይነት ተጫዋች ነህ። ዛሬ ዮኬሬዝ የተጫወተው ሃቨርትስ አንተ ስላለህ ነው። ትችላለህ ነው የምልህ። we are the gunners 7 ነጥብ ጠብቂኝ። የደስታዬ ምንጭ ተመልሷል። ጀማው ተመልሷል። ዛሬ በዚህ አልገባም። ምክንያቱም በዚህ ነው የምገባው። የዚህ ጎል ያበደ ነው። የጎል እኮ ፉንጋ የለውም። ግን የኢየሱስ ያስቆጠረው 4ኛ ጎል ማለት ነው። ምን አይነት ስትራይከር ነው! አሁን ዮኬሬሽ ላይ ይደወለበት ነው። ማንዬ ነቃ ደንገጥ ብለህ ተጫወት ካልሆነ ማለት ነው አለውልህ ብሎ አልዘነከረውም። እንዴት አባቱ የሚያምር ጎል ነው ገብርኤል ጄሱስ ያገባው። ለኢየሱስ ጀማው። ለማንኛውም ቪክቶር ዮኬሬሻችንም እንግዲህ ጎል አስቆጥራለች። ጀማው ይከብዳችኋል ተብለን እጅጉኑ ሲታሰብ የነበረው አብዛኛው አርሰናል ደጋፊ ተጨንቁበት የነበረውንም ይህንን ጨዋታ እንግዲህ ወደ ሊድስ አቅንተን 4-0 በሆነ ውጤት ለጥፈናል። ደርሶ መልስ 9 ጎል ነው ያስቃምነው። 9 ጎል ማለት ነው። በዚህ ቡድን እነማ ጉድ እንደተሰሩ ታውቃላችሁ አይደል? የለንደኑ አቀበት ጉድ ተሰርታለች። ሼባው ጉድ ተሰርቷል። እጅግ ብዙ የኋላ ታሪክ ያለው ቡድን ነው። እኛ ላይ ግን አይሰራ። አስከብረን ወተናል። ጀማው የዋንጫ ፉክክር ሂደቱ ላይ ማለት ነው እንከኖች አንዳንድ አጋጥመውናል። የሚያጋጥም ነው። ሽንፈቶች ምናምን ይከሰታሉ። ግን እዛው ያለ መቆየት ነው ዋናው። ጀማው ነቃ ደንገጥ ብሎ ወደፊት ብቻ መጓዝ ነው ባለው መሰረት አርቴታ ወደፊት መንገሰግስ ይሆናል። ዘንድሮ ባራዳም በፋራም ማለት ነው እንከታ አርገን ነው መንበር። ባራዳም በፋራም አንላቀቅም። ጀማው እንኳን ደስ አላችሁ ጀማው። 4-0 ቡድናችን አሸንፏል። ከማን ገነርስ ከማን ፍቅረኛው በፓስወርድ ቆልፋው የነበረው ቪክተር ጊዮከርስ ብራዘር ዛሬም ጎል አስቆጥሯል። ይኸውልህ አልነገርኩም? 6ኛ ጨዋታው ነው። በ6ቱም ጨዋታ ጎልና አሲስት አሉ ብራዘር። በ6ቱም ነው 6 ጎልና አሲስት። አስበው። ይሄ ሊድስ የልጅነቴ ምናምን ይሄው እንዳያድግ በልጅነቱ ቀጨውል ብራዘር አቀነጨርኩት። ሊድስ የልጅነቴ ፉልሃም ደግሞ እኛ እንዳንተ የልጅነት ብለን አይደል ምንሰቅሰው ብራዘር። የኛ ቢ ቡድን ነው። ተጫዋች ደከም ሲል ለልምድ ምናምን ምንልክበት የኛው ስኳድ ነው ያለው። ገሎ አውልቆ ከውስጥ ያርሰናል ማሊያ ሊያሳይ ይችላል። ተጠንቀቅ ብራዘር። ሊድስ የልጅነቴ ለማንኛውም ጋብሪኤል ጄሱስም የተሰጠችው 10 ምናምን ደቂቃ ተቀይሮ ገብቶ ቀና ሳይል አንተ ብራዚል ላይ ከተተ። 2 ሴት ቢስ ማዱኬ 2 አሲስት 1 ኦን ጎል አገባን። ሁለቱም ጎሎች የመጀመሪያዎቹ ሴት ቢስ ስለነበረ ወለ አስጠልቶ የነበረ ከክፍት ጨዋታ ጽድት ያልጓል። ለካ የዮኬሬሽም የሚገርም ክሮስ ነው። ለማንኛውም 4-0 አሸንፈናል። ፉልሃም ይላል ብራዘር። በደንብ ኮፒ ሊንክ አድርጉልኝ። ኧረ በአላህ ኮፒ ሊንክ። አርሰናል አሸንፏል። አቤት ለባለፈው ሳምንት ውጤት ይቅርታ ብለው ሙሉ ቲሙ ተንበርክከው ነው ይቅርታ ይጠይቁን ይላል። እኛ ደግሞ ይቅርታ እንቀበላለን። ኧረ ትችላላችሁ። አንተ ማዱኬ ዛሬ ስታስደስተኝ ነበር። ትችላል። ዙቢሜንዲ እንዴት ነው መች ዮኬሬሽ ኦ ማይ ጋድ ሁላችሁንም አፍነን ነው የምንደበደባችሁ። እናንተ ግን አሁን ማን ነው የሚቋጥሩኛል? ለምንድን ነው ማን ከዚህ በኋላ አንሸንፍም? በቃ ማን ነው የሚያሸንፈን? እንዴት ነው ምንችለው? በስመ አብ ማዱኬ ትችላለህ። ዴክላን ራይስ ሙሉ ቲሙ ዛሬ አስደስቶኛል ነው የምላችሁ። ሙሉ ቲሙ ማለት ነው። በጣም ነው የምትችሉ። አንተ ሊድስ ነው ከዩናይትድ ጋር ችውጣው ወስደን አራት ማለት ነው። ሊድስ ግን ማለት ነው ሊቨርፑል ላይ ብቻ ነው በቃ የሚበረታው ማለት ነው። ምን አባቱ ነው በሜዳው
ሲጀምር ነው አርሰናል ይጥላል ብዬ አልጠበኩም። ገብቷል። ትንሽ የሆነ ሆፕ አለ አይደል? በቃ የፕሪሚየር ሊግ ቲሞች ናቸው እንደዚህ የሚባል ነገር የለም ብሎ 4 ነው ያጋየው። እዚህ መጡ ሴት ፒስ አይቀራቸው ኦን ጎል አልቀረም። ዛሬ ሲገባ ቪክተር ዮኬሬስ ሲያገባ እኔ በቃ ረበስ ሲጀምር ማለት ነው እኔ ትኩረቴ የራሴ ጋር ነው። ገብቷል። እኔ በዚህ ቲም ጥላለ ብዬ አልጠበኩኝም። የምትጥለውም ከዚህ በኋላ ባሉት ከባባድ ቲሞች ስታገኝ ነው ብዬ ነው ሆፕ ያደረኩትኝ እኔም እስክትገጥሚ ድረስ ማለት ነው። ገብቶሻል። እኔ አሁን ትኩረቴ ነገ ቶተናም ጋር ነው እንጂ እኔ 4 ረበስ አርሰናል 4 ሊድስ 0 የተረዳናቸው 5 ነገሮች ገና ቤት ሳልገባ ነው ይሄን ቪዲዮ በላይት እየሰራው ያለው ኮፒ ሊንክ ያረክ ማለት የመጀመሪያው ኖንዚኖ ዛሬ ጸደ ጌምን ያሳለፈችው ታውቃላችሁ። ኖንዚኖ ድሪብሊንግ ምናምን ሰው ማጠፍና ችግር የለባትም ኢንድ ፕሮዳክት ነው። ዛሬ ግን በደንብ አድርጋ ደገፍ አድርጋ የመጀመሪያዎቹ 2 ጎሎች ከሷ ነበር ያገኘነው። ሳካ ጨዋታውን ትጀምራለች ብለን ብናስብ ነገር ግን ወደዛ አልሄደልንም። ነገር ስቲል ግን ጸደ ፐርፎርማንስ የተረዳነው። ሁለተኛ ነገር ደግሞ ማርቲን ዙቢሜንዲ ካም ክለች ፎር ዛሬ ጸደ ጨዋታን ያሳለፈችው እሷ ምን 90 ደቂቃ እሷና ራይስ ለምን እንደጨረሱ ስቲል አልገባኝም አሁንም። ነገር ግን እንደዚህ አይነት ጸደ ፐርፎርማንስ አይቼ አርቴታን ዛሬ የምናገርበት አፍም የለኝም። ዙቢ ዛሬ ቆንጆ ጎል ማስቆጠሯ ብቻ ሳይሆን ስራዎቿ ልክ ነበሩ። ፎርዋርድ ፓሶችን እያበዛች ነበረ። መጀመሪያ አካባቢ ትንሽ ደንግጣ ነበር። ስቲል ግን እያስተካከለች ነው የመጣችው። ቆንጆ ነገር አይተናል። ሶስተኛ የተረዳ ነው ከቤንች የተነሱት ሶስቱም ተጫዋቾቻችን ዛሬ ጎል ኮንትሪቢዩሽን ማድረግ ችለዋል። ወደ በጣም ሰሞኑን እየተቸገረች ነበር ከሜንታሊቲ ጋር የተያዘ በጣም ብዙ ወቀሳ እየደረሰባት ነበር። ዛሬ አሲስት ማድረግ ችላለች። ሄሱስ የሚገርም አጨራረስ አሲስቱን አሲስት እንዲሆን ራሱ ያደረገው እዛ ክሎዝ የሆነ ቦታ ላይ ቆንጆ ኮንትሮል አድርጎ ምናምን ነገር ቆንጆ ኳስ አስቆጥሯል። ዮኬሬስ ያስቆጠረው ጎል ደግሞ ጋብሪኤል ማርቲኔሊ አሲስት አድርጎለታል። ከሁሉም ቆንጆ ነገር ነው ያየነው። አራተኛ የተረዳነው ነገር የመጀመሪያው ሀፍ ላይ የተቀዛቀዘ ነገር ቢኖርም የነበረው ነገር ግን አርቴታ በልበ ሙሉነት እንጫወታለን ያለው ነገር ዛሬ ተመልክቻለሁ። እኔ ፐርሰናሊ ጎል ካገባን በኋላ ሌላ ጊዜ ነገሮችን አረጋግተን ለመያዝ የሆነ ወደ ኋላ የማፈግፈግ ምናምን ነገሮች ነበሩ። ዛሬ ግን ያን ነገር በቡድናችን ውስጥ አልተመለከትንም። አዲስ ፎርሜሽን ሞክሯል። ሃቨርዝን 4-4-2 አድርጎ እንደ ሰከንድ ስትራይከር ሊያጫውተው ሞክሯል። እንደ ፎልስ ላይን አይነት ስታፍ ምናምን ነገር ስቲል አልሆን ሂስ ትራይንግ ቆንጆ ነገር ነው ያየነው። አምስተኛ እና የመጨረሻ የተረዳነው ነገር ደግሞ አሁንም መሪዎቹ ነው አሁንም የራሳችን ነው አሁንም ማሸነፍ እንችላለን። ሜንታሊቲያችን አስተካክለን የምንሄድ ከሆነ መሪዎቹ እኛ ነን። አሁን እንግዲህ ሲቲ እስኪጫወት ድረስ ጨዋታውን እስኪጨርሰው ድረስ 7 ነጥብ አሁንም ትልቅ ጋፕ ነው። ያን ነገር ግን እንዲያሳቁ ማቋጠራችሁ እንዳትረሱ። ፎሎ ኮፒ ሊንክ ሼር እያረጋችሁ ያማቻቸው። ትቋጠራለህ እንዴ አይነት ነው በቃ እንደዚህ ብዬ መጣው ቀን ላይ ትቋጠራለህ እንዴ ደግሞ ይሄንንም አበዛው አንተስ ብለው ነው 4 እኛም አበዛን እኛም አበዛን በቃ 2 ጨዋታ ምናምን ከትላልቅ ጨዋታ ሲጥሉ አበዛውት። እኔ ራሱ እንደዚህ ብዬ መጣለሁ እንዴ አላስፈላጊ ጨዋታ ላይ አሁን ይሄ ነገራችን በቃ ሊናቅ ነው። ለጨዋታው ስገባ ግን ለአርሰናል በደንብ ክሬዲት ይገባቸዋል። እሱ ሳለ ሆኖ ግን ሊድስን እንደዚህ እንጠብቀዋለን እንዴ? ይሄ ነው እንዴ ሊድስ? ግምት ያለ ሊድስ አንድ ወደፊት የሚያስፈራ አታክ እንኳን አያረጉ። ሊድስ ስለሆነ ነው እኮ እኛ የጠበቅነው በሜዳው እንደመሆኑ መጠን። ኧረ በስመ አብ ይሄንን ሊድስ እኛ ደግሞ ከአርሰናል ጋር ሲሆን ሁሉም ቲም ይበረታብናል ትላላችሁ የአርሰናል ደጋፊዎች። ሁሉም ቲም ከሲቲ ጋር ሲሆን ነው የሚበረታው። ይኸው ቁሽሽ ያለ ከእናንተ ጋር ሲሆን እንደውም ቁሽሽ ያለ ጨዋታ ፎረስት እኛ ጋር እንደተጫወተው እኛ እንዳስጨነቀን አስጨንቋቸዋል። አላስጨነቃችሁም። ምንም መከላከል ብቻ ምናምን። እነዚህማ መከላከሉ ማጥቃቱም ላይ የሉበትም። ለማንኛውም አሪፍ ነው። 53 ነጥብ ይዘሽ አንደኛ ደረጃ ላይ ደቅ ብለሻል። የእኛን የነገ ጨዋታ ይበልጥ አጓጊ አርጋችሁታል። ረስቼው ሳልጠቅሰው ሴት ፒስ ኤፍሲ እና ኦንጎል ኤፍሲ ዛሬም ባካቲት ኦንጎል ይኸው የታለ ኦንጎል ሴት ፒስ ይኸው ከሴት ፒስ ነው ለካ ኦንጎሉ የሚመጣው። እኔ የዙቢሜንዲ ራሱ የተሻማ ነው። በቃ እንዲህ መቅጨት ነው እንጂ በመሬት እንዲህ ፓስ ማስከፈት ወፍ ቀጊው ኬሪሽ አሪፍ ጎል አግብቷል። ጄሱስ አላየሁትም። ጎሉን አስጠልቶኝ ቀየርኩት። የብራይተንና ኤቨርተን ላይ ምንድነው ያሳያችሁን? ምን አይነት ጉዳጃይ ቢሆነ ፐርፎርማንስ ነው ዛሬ ያሳያችሁን? ጽድት ያለ ጨዋታ ማለት ነው ሀቢቢ። በቃ ጽድት ያለ 3 ነጥብ ዋው! በቃ በጣም ደስ ይላል። በቃ ይሄን ነው እኮ ሚኬል አርቴታ አልሰማህንም እንጂ ማለት ነው የኛም ጨንጓራ ከሚቃጠል ማለት በቃ እርምጃ መወሰድ ያለበት ተጫዋች ላይ እርምጃ ተወስዳለህ ነው። ሁሉም በት ብሎ ለእንጀራው ይጫወት ነው ያለው እኮ። አየኋ ፈርስት ሀፍ የሆነ ጀማዓ ገባ ሰገጠ ምናምን ማለት ነው። ከዛ ደግሞ ሰከንድ ሀፍ የሆነው ጀማዓ ሲገባ ደግሞ በቃ እንጀራውን ለማብሰል ሲል ይታገላል። ብቻ ባጭሩ ግን ደስ ብሎኛል። ዙቢሜንዲ ግብ ማስቆጠሩ፣ ማርቲን ኦዴጋርድ አሲስት በማድረጉ፣ ቪክተር ዮኬሬሽ ጸደ ጎል አግብቷል። ከዛ በኋላ ጋብሪኤል ጄሱስ የመጀመሪያ ሄዲንጓ ስትወጣበት ደብሮ ነበር፣ ያበደ ጎል አስቆጠረ ነው የምልህ። ይሄ ያስፈልገን ነበር። በቃ ወሳኝ ሰዓት ላይ የተገኘ ድል ነው። ይሄ ነው የኔ አርሰናል። ብቻ እንኳን ደስ ያላችሁ ወገንታት። እስኪ በሌላ ቪዲዮ ከችላለሁ።